በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። እንደምን አደራችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና አየርን ሳይታይ የሚያስጉዘው ደመናን ያለ ድምጽ የሚነዳው የዕለት ከንቱ ሐሳብና ክፉ ምክራችንን ሳይመለከት እንደ ረድኤቱና እንደ ቸርነቱ ብዛት ሁላችንን በቃል ኪዳኑ ታቦት ፊት ሰብስቦ ሊያስተምረን የወደደ እርሱ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚች ሰዓት የምንማርበት የትምህርታችን ርዕስ አርገ እግዚአብሔር እግዚእነ በይባቤ ወበቃለ ቀርን በሚል ይሆናል። ጌታ እግዚአብሔር አረገ በይባቤ በቅዳሴ በስብሃት በብርሃን በስልጣን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉና ምስጢሩ እንዲያድለኝ አንደበቴንም እንዲያከናውን የአምላክ ፍቃድ ይሆን ዘንድ ሁሉ ጊዜ በጸሎታችሁ አስቡኝ። ይቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ ወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱ ወሬ የሚያወራ ሰው ከቶ አይሰማ፣ በእግዚአብሔር የተጠላ ነውና። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው በባህር ልብ እንዲወሰዱ ለሚያደርገው ለኃያሉ አምላክ ለሰራዊት ጌታ ለእግዚአብሔር ሁላችሁም ልቡናችሁን ለሱ አስማርኩ። ዛሬ ለትንሣኤ ሰባተኛ ሰንበት ነው። ቀድሞ የተነገረው ትንቢት ሁሉ ተፈጽሞ ይጸነሳል የተባለው ተጸንሶ ይወለዳል የተባለው ተወልዶ ይጠመቃል የተባለው ተጠምቆ ይሰቀላል የተባለው ተሰቅሎ ይነሳል የተባለው ተነስቶ ሙስና መቃብርን አጥፍቶ በሶስተኛው ቀን ሞትን ድል አድርጎ በአርባኛው ቀን ያርጋል የተባለው ተፈጸመ። ይሄ በነቢያት ሁሉ የተነገረ ነው። አስቀድሞ እግዚአብሔር በብዙ መንገድ በብዙ ህብር ለአባቶቻችን ነገራቸው ይላል ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቲሁ ቅዱሳን በነቢያቲሁ እምትካት። ከጥንት ጀምሮ እግዚአብሔር ተናገረ። በሐመልባል ወነበልባል ለሙሴ ታየው።
ለሌሎችም እንዲሁ በተለያየ መንገድ ተገለጠላቸው። ያ እግዚአብሔር እነሆ ሙስና መቃብርን አጥፍቶ ከተነሳ በኋላ በ40ኛው ቀን ወደ ሰማይ ደቀ መዛሙርቱ እያዩት አረገ። ይህ የተጻፈበት ስፍራ የማርቆስ ወንጌል ምዕራፍ 24 ከቁጥር 45 የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 9 እንደዚሁም ደግሞ ልበ አምላክ ተብሎ በሚጠራው በቅዱስ ዳዊት በመዝሙር 46 ላይ ነው። በብሉይ መጽሐፍት ውስጥ መዝሙረ ዳዊትና ትንቢተ ኢሳይያስ ደረቅ ሐዲስ ተብለው ይነገራሉ። ክፍላቸው በብሉይ ነው፣ መጽሐፋቸው ትንቢት ነው። ግን ልክ እንደ ወንጌል በግልጽ የሆነውን ነገር ሁሉ ከሌሎቹ አምልተውና አስፍተው ስላስቀመጡ ደረቅ ሐዲስ ተብለው ይጠራሉ። እዛ ላይ ነው ልበ አምላክ ዳዊት በ46ኛው መዝሙር ላይ ኃይለ ቃል ርዕስ ያረግነውን የወሰደው ያም አርገ እግዚአብሔር እግዚእነ በይባቤ ወበቃለ ቀርን ብሎ የተናገረው መዝሙር 46 ልበ አምላክ ዳዊት እግዚአብሔር እንዳረገ በይባቤ እንዳረገ እኛም ደግሞ ለሱ መዘመርና እሱን ማምለክ እንዳለብን ቅዱስ ዳዊት ይናገራል። መዝሙር 46 ሲጀምር የሚናገረው እንዲህ ብሎ ነው። ኩልክሙ አሕዛብ ጥፉ እደዊክሙ ወየብቡ ለእግዚአብሔር በቃለ ትፍሲት እስመ ልዑል ወግሩም እግዚአብሔር። ልበ አምላክ ዳዊት ትንቢቱን ሲናገር አሕዛብ ሁላችሁ አመስግኑት፣ እጆቻችሁን እያጨበጨባችሁ ባንደበታችሁ እልል እያላችሁ አመስግኑት። አሕዛብ ለምን አለ? የብዙ ብዙ ይባላል። ይሄ አንድም በጸያፍ የገባ አንዳንድ ጊዜ ሕዝብ ጣዖት ሲያመልክ አሕዛብ ተብሎ ይጠራል። በዚህ ግን አሕዛብ ሲል የብዙ ብዙ ይባላል። ሕዝብ በራሱ ብዙ ነው። ነጠላው ሰው ነው፣ ሲንጉላር ነው። ሰው ሲንጉላር ነው። ሕዝብ ፒፕል የሚለው በራሱ ብዙ ነው፣ ፕሉራል ነው። አሕዛብ የሚለው ደግሞ የብዙ ብዙ ነው እንጂ የእንግሊዘኛውን ጀንታይል የሚለውን ቃል የሚተካ አይደለም። ይሄ ቃል እዚህ ጋር ያለው በአምላክ ዳዊት የሚናገረው ኩልክሙ አሕዛብ ጥፉሁ እደዊክሙ፣ ሁላችሁም አመስግኑት፣ እጆቻችሁን አጨብጨባችሁ ባንደበታችሁ እልል እያላችሁ አመስግኑት። ወየብቡ ለእግዚአብሔር እልል በሉ። ተመልከቱ፣ ጭብጨባና እልልታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ ነው። በእጆቻችን እናጨበጨባለን፣ በእግራችን እናሸበሽባለን። ቅዱስ ያሬድ ቅዱሱ ሊቁ በረከቱ ይደርብንና በሰራው ሥርዓት በሽብሻቤው በከበሮ በመዝሙሩ በጸናጽሉ ባንደበታችን በእጃችን በእግራችን በሰውነታችን በሁሉ ነገራችን ሁሉ እግዚአብሔር እናመሰግነዋለን። እዚህም የሚለው እናንተ አሕዛብ በጠቅላላ እግዚአብሔርን አመስግኑት ይላል። ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። በእጃችሁ አጨብጭቡ ወየብቡ ለእግዚአብሔር በቃለ ትፍሲት፣ ደስ በሚያሰኝ ቃል በቃለ ትፍሲት አለ። ቃለ ሐዘን አለ፣ ቃለ መከራ አለ። ይሄኛው ግን ቃለ ትፍሲት ነው። እግዚአብሔርን ስናመሰግን ጨንቆን አይደለም። እግዚአብሔርን ስናመሰግን ተቸግረን አይደለም። ደስ ብሎን ነው የምናመሰግነው። ደስ ያለው ሁሉ ጊዜ ያመስግን ይላል ሐዋርያው። አሁንም ከዘላለም እስከ ዘላለም የእግዚአብሔር አምላካችን ስም የተመሰገነ ይሁን። እስመ ልዑል ወግሩም እግዚአብሔር፣ እስመ ልዑል ወግሩም እግዚአብሔር። እግዚአብሔር ልዑል ነው። ልዑል ብቻ አይደለም፣ የልዑላን ልዑል ነው። እግዚአብሔር ግሩም ነው፣ ከግሩማን በላይ ግሩም ነው። እግዚአብሔር ቅዱስ ነው፣ ከቅዱሳን በላይ ቅዱስ ነው። እግዚአብሔር ኃያል ነው፣ ከኃያላን በላይ ኃያል ነው። እግዚአብሔር ጌታ ነው፣ የጌቶች ጌታ ነው። እግዚአብሔር ንጉሥ ነው፣ የነገስታት ንጉሥ ነው። እግዚአብሔር አምላክ ነው፣ የአማልክት አምላክ ነው። እግዚአብሔር ክቡር ነው፣ የክቡራን ሁሉ ክቡር ነው። ስለዚህ ለዚህ ለእግዚአብሔር አመስግኑት ነው ልበ አምላክ ዳዊት የሚናገረው። ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። ወንጉሥ አብይ ውእቱ ዲበ ኩሉ ምድር ነው። ተመልከቱ፣ ግሩም ወልዑል ብቻ አይደለም። ይህ ኃያል እግዚአብሔር እሱ ንጉሥ ነው፣ አብይ ነው።
ተመልከቱ ዲበ ኩሉ ምድር አለ በምድር ላይ ብቻ አይደለም እሱ በሰማያትም ላይ ግሩም ነው እግዚአብሔር በጠፈር ላይ ግሩም ነው እግዚአብሔር በውቅያኖሱ ላይ ግሩም ነው እግዚአብሔር በሁሉም ላይ ግሩም ነው እግዚአብሔር ያ ግሩም የሆነ እግዚአብሔር ነው እኔና እናንተንም ግሩም አድርጎ የፈጠረን በሐዋርያቱ የከበረ በቅዱሳኑ የከበረ በነቢያቱ የከበረ እሱን የመሰሉት ሁሉ እሱን የተከተሉት ሁሉ እንደሱ ግሩማን ሆነው ጌቶች ሆነው ነገስታት ሆነው የተጠሩት ወንጉስ አብይ ውእቱ ዲበ ኩሉ ምድር አለ በምድርም ንጉስ ነው በሰማይም ንጉስ ነው በሁሉም እሱ ለዘላለም የተመሰገነ ይሄን እግዚአብሔር አመስግኑት በጭብጨባ አመስግኑት በእልልታ አመስግኑት ይሄን ነው ዳዊት የሚነግረን ኩልክሙ አሕዛብ ጥፉ ደዊክሙ ወየብቡ ለእግዚአብሔር በቃለ ትፍሲት ደስ ብሏችሁ አመስግኑት እሱ እግዚአብሔር ንጉስ ታላቅ ነውና በምድር ሁሉ ላይ እርሱ ታላቅ ንጉስ ነውና አግረረ ለነ አሕዛብ ወሕዝበ ታይተ እገሪነ ምናመሰግንበት ምክንያት ደግሞ ዋናው ምንድነው አግረረ ለነ አሕዛብ አለ ጠላትን ሁሉ አስገዛልን ከግራችን በታች አደረገልን ነቢያት ሐዋርያት ናቸው እንዲህ አሉት አዎ ሌሎችን አሕዛብን ሁሉ በእጃችን ጨብጥ በእግራችን እርግጥ አርገን እንድንገዛ አግረረ ለነ አሕዛብ ወሕዝበ ሕዝብና አሕዛብን ሁሉ አስገዛልን ታይተ እገሪነ ከግራችን በታች አደረገ እግዚአብሔርን ስትፈሩት እግዚአብሔርን ስታከብሩት እግዚአብሔርን ስናመልከው ጠላት ሁሉ ከግራችን በታች ይሆናል እግዚአብሔርን ስንተወው ግን እኛንን ከጠላት እግር ስር ምን ሆነው ዛሬ የሚደርስብን ይሄ ነው ዛሬ የሚሆነው ይሄ ነው ዛሬ የሚፈጸመው ይሄ ነው በኦሪት ዘዳግም ምዕራፍ 28 ላይ ሁሉን ነገር ተናግሮታል ብትሰማኝ ይላል እግዚአብሔር ብትሰማኝ ሰባት ሆኖ ጠላት ሲመጣብህ አንድ ሆነ ታባረረዋለህ ይላል ባትሰማኝ ግን ሰባት ሆነ አንድ ጠላት ያባረራል ይላል ብትሰማኝ የሰማይን በረከት ሰጣለሁ ይላል ባትሰማኝ ግን ሰማይን በአናት ላይ ናስ አረጋዋለሁ ይላል ብትሰማኝ የምድርን በረከት ትበላለህ የምድርን በረከት ትበላላችሁ ይላል ባትሰሙኝ ግን ምድር የመከራ ትሆንባችኋለች ብረምጣር ነው ማረጋት ከግራችሁ በታች ከጸጉራችሁ እስከ ጥፍራችሁ ድረስ ለደዌ ለሕማምና ለመቅሰፍት ነው ማረጋችሁ አልሰማኸኝምና ብትሰማኝ ግን እኔ እግዚአብሔር እባርካለሁ ይላል በረከቱን ይላክልን ሰላሙንም ያድርግልን ፍቅሩንም ያድርግልን አዎ ይህ እግዚአብሔር እንግዲህ እሱ አዎ ጠላቶቻችንን ከግራችን በታች አደረገ ወሃረየነ ሎቱ ለርስቱ እሱ እግዚአብሔር መረጠን ወሃረየነ መረጠን ለርስቱ መረጠን ለኢየሩሳሌም መረጠን ለሰማያዊት ኢየሩሳሌም ለገነት ለመንግስተ ሰማያት መረጠን እግዚአብሔር እሱ እነሆ ወሃረየነ መርጦናልና ስለመረጠንም አለ ስለመረጠንም ምን አደረገ ከሰማይ ሰማያት መውረዱን ሊያመጣ ነው ቅዱስ ዳዊት አዎ ስለመረጠን ወሃረየነ አዎ መርጦናልና ስኖ ለያዕቆብ ዘአፍቀረ የያዕቆብን ውበት ወደደ ያዕቆብን ውበት ወደደ ስኖ ለያዕቆብ ተመልከቱ ስኖ ለያዕቆብ የያዕቆብን ውበት ወደደ ዘአፍቀረ ምኑን ወደደ ያዕቆብን ውበቱን ወደደ ምንድነው ያዕቆብ ውበት ሃይማኖቱ ነው አለ ሌላ ነገር የያዕቆብ ውበት ድንግል ማርያምን ወደደ ያዕቆብን ስጋ ወደደ ለተዋህዶ መረጠ እዛ ድንግል ማርያምን እያየ ያዕቆብ ነው አይደል ከእግዚአብሔር ጋር የታገለው ማን የታገለው አብርሃም ነው ይስሐቅ ነው ያዕቆብ ነው ከእግዚአብሔር ጋር ትግል የገጠመው ያዕቆብ ከዛ በኋላ ነው አይደል ስሙ ራሱ ማን ተብሎ ይጠራለው እስራኤል አለው ስለ ትግሉ የኛ መጽሐፍ ሲናገር እንዴት እንደታገሉ ራሱ በእኛ በትርጓሜ ተቀምጧል በሌላው ዝም ብሎ ታገሉ አው በቃ ከዛ በኋላ ያዕቆብ ጣለው መልአኩን ወይም ደግሞ እግዚአብሔርን ብለው ይናገራሉ መልካም ጥሩ ምንድነው የሆነው ደረት ለደረት ገጠሙ እግዚአብሔር ለሊት ተገለጠለትና ለያዕቆብ ሲታገሉ አደሩ ከዛ በኋላ እንደውም ያዕቆብ ጣለው ይላል ከዛ በኋላ ለሊት ደግሞ ሊነጋጋ ሲል ሊሄድ ሲል ሳትባርከኝ አልለቅህም አለው ያንን የጣለው እሱ ደግሞ የሹልዳ ስጋውን ነክቶት አድክሞታል ካልባረከኝ አልለቅህም አለው
ከዛ በኋላ ባርኮታል። ይሄ ሁሉ ምንድነው? ሐዋርያው ጳውሎስ በዕብራውያን 1 ምዕራፍ 1 የተናገረው ነው። በብዙ ህብር በብዙ መክፈልት እግዚአብሔር በብዙ ምሳሌ ለአባቶቻችን ነገራቸው። በብዙ ትንቢት ጽጌ አስተራየ በውስተ ምድርነ አበባ በምድራችን ታየ ድንግል ትጸንስ ወተወልድ ወልደ ትንቢት ነው። በብዙ ትንቢት ህብር የተባለው ደግሞ በሌላ በብዙ ህብር ነው። ቅድም ያልነው ሐመልማል ወነበልባል በአምሳለ ነበልባል ወሐመልማል በአምሳለ ብእሲ መካ በአምሳለ እብን ቀውም በአምሳለ አንበሳ መፍር እነዚህ ሁሉ ለአባቶቻችን የተገለጡ በአምሳለ ጠል ጸምር ወጠል ለነ ጌዴዎን ለነ ኢሳይያስ ለነ እንባቆም ለነ እዝራ እግዚአብሔር ለሁሉም በተለያየ መንገድ ታይቷቸዋል። ለኛ ሚስጥሩን ይግለጽልን። እዚህም የሚነግረን ከያዕቆብ ጋር ያደረገው ትግል እንዲሁ ዝም ብሎ ትግል አይደለም። ከስጋ ስጋ ከነፍስ ነፍስ ነሳለሁ ነው። ደረት ለደረት ነው። በያዕቆብ ውስጥ አንድ ዘር አለች። ያቺ ያዕቆብ ጋር የመጣችው ዘር በአባቱ በይስሐቅ ነበረች። በአባቱ በይስሐቅ የነበረችው ያቺ ዘር በአያቱ በአብርሃም ነበረች። አብርሃም ከመጣበት የዘር ግንድ በሴም ነበረች። ወደ ሴም የመጣችው ከዛ ከኖህ ነው። ኖህ ከላሜህ ነው። ከላይ ከአዳምና ከሔዋን አዳምና ሔዋን በሚወርቁበት ሰዓት እግዚአብሔር ንጽሕት ዘር አስቀርቷል። ይሄ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ያለ ትምህርት ነው። ምክንያቱም ሌላው ዓለም ጣዖት ሲያመልክ እኛ የብሉይ ምስጢር ይገለጥልን ነበር። ትርጓሜው ይነገረን ነበር። የአባቶቻችን ነገር ሁሉ ይነገረን ነበር። አሁን ይሄ ቅዱስ ዳዊት የሚናገረው ሁሉ በዚህ መልኩ ነው የምናየው። ስለዚህ ምንድነው ከስጋ ስጋ ከነፍስ ነፍስ ነሳለሁ የሚለው ድንግል ማርያምን እያሳየው ነው። ከዛ በኋላ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳና ያ ታላቅ አምላክ ያ ታላቅ ንጉስ ያ አብይ ያ ክቡር ያ ልዑል ያ ግሩም ከሰማየ ሰማያት ከመውረዱ አስቀድሞ ገብርኤል የተባለው መልአክ ወደ ድንግል ማርያም ላከው። በስድስተኛው ወር ገብርኤል መልአክ ይላል። በስድስተኛው ሺህ ሲል ነው። ለጊዜው ኤልሳቤጥ ጸንሳ 6 ወር ነው። ሚስጥሩ ግን ስድስተኛው ሺህ ላይ ምክንያቱም ቃል አለ ትንቢት አለ። በሐሙስ ዕለት ወበመንፈቀ ዕለት እትወለድ ሞለት ተወለትከ ይሄን ብሎታል። ሁላችሁ ይሄን ቃል ተናገሩ። ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ አድንሃለሁ። በስድስተኛው ወር ያለው 5 ቀን ተኩል 5500 አዎ ገብርኤል መልአክ መጣ እየታጠቀ እየሰገደ በዛ በመቅደስ ውስጥ ለድንግል ማርያም ተፈሲ ፍሲቶ ምልዕተ ጸጋ አላት። ጸጋን የተመላሽ ማርያም ደስ ይበልሽ አላት። አምላክን ከሶስቱ ቅዱስ አንዱ ቅዱስ ተወልጃለሽ ደስ ይበልሽ አላት። ኧረ ምን አይነት ሰላምታ ነው አለች። ሶስቴ መመስከር ስላለበት 3 ጊዜ አንደኛ ውሃ ቀርታ ስትመጣ 2 ከቤተ ዮሴፍ 3 በቤተ መቅደስ ገብታ ሐርና ወርቁን ስታስማማ መልአኩ መጣና እየሰገደ አበሰራት። ገብርኤል መልአክ ከሁላችን ይሁን። እመቤታችን አትለየን። መልካም የሆነውን ሁሉ ያድርግልን። ያዕቆብ ውበቱን ወደደ ብሎ ልበ አምላክ ዳዊት ይናገራል። ስኖለ ያዕቆብ ዘአፍቀረ ይልና ከዛ በኋላ ሰው ሆነ ይለናል። እንግዲህ ሰው ሆነ። ሰው ሆኖም 33 ዓመት ከ4 ወር ከ10 ቀን በዚህ ምድር ላይ አስተማረ። ከዛ በኋላ ለመስቀል ሞት ተሰጠ። በህመሙ ህመማችንን አስወገደ። በቁስሉ ቁስላችንን ሻረ። በሞቱ ሞታችንን አጠፋ። በሱ መገረፍ እኛ ተፈወስን። እሱ ሲገረፍ እኛ እየተፈወስን ነው። እኛ ጸበለስን ቀጥፈን በላን። እሱ ደግሞ እጆቹን ለችንካር ሰጠ።
የክብር አክሊላችን ስለወደቀ ይመልስን ዘንድ የሾህ አክሊል ደፋ። እግሮቹ በመስቀል ቀኖት ላይ ዋሉ። ባየነው ጊዜ ደም ግባት የለውም ብሎ አይሁድ እንደሰቀሉት ሮማውያን እንደናቁት ኢሳይያስ በትንቢት ምዕራፍ 53 ላይ ተናገረ። እንደተቀሰፈ ቆጠር ነው። ስለመተላለፋችን ቆሰለ፣ ከትውልዱ ግን ማን አስተዋለ? ኃጢአታችንን ተሸክሞ በደላችንን ሁሉ ሊያርቅ እሱ በመስቀል ላይ ተሰቀለ፣ ሞተ፣ ተቀበረ። ሁሌ በጸሎት ሃይማኖት የምንለው ይሄን ቃል ነው። በቅዳሴያችን ሁሌ እንለዋለን፣ በጸሎታችን ሁሌ እንለዋለን። በተለይ ቅዳሴ ላይ በኢትዮጵያም በአንዳንድ ቦታዎችም የማየው ወሳኙ ቦታ ላይ ማሯሯጥ። አሁን ጸሎት ሃይማኖት ሙሉውን ሰው የሚለው ነው፣ በደንብ የሚለው ቦታ ነው። ወዲያው ነው ወንሴፎ ምንለው መሆን የለበትም። ሐመ ወሞተ ወተቀብረ ወተንሳ፣ ታመመ፣ ሞተ፣ ተቀበረ፣ ተነሳ። ስለዚህ ሁሉ ጊዜ በእኛ ቤተክርስቲያን በ50 ሁሉ ስንነጋገር እግዚአብሔር ተነሳ እንላለን። በኃይል ተነሳ፣ በአቢ ስልጣን ተነሳ እንላለን። በግሩም ስልጣኑ ተነሳ እንላለን። ሰይጣንን አሰረው፣ አዳምን ነፃ አወጣው፣ ከዛች ሰዓት ጀምሮ ሰላም ሆነልን እንላለን። ይሄን ሁሉ ፈጸመና በ40ኛው ቀን ማረጉን ሲናገር ዳዊት ቀጠለና አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን አለ። ርዕስ ያረኩት ገጥሜው ነው። አርገ እግዚአብሔር እግዚእነ በይባቤ ወበቃለ ቀርን። እንግዲህ አረገ። ዘምሩ ለአምላክነ ዘምሩ ዘምሩ ለንጉስነ ዘምሩ እስመ ንጉስ እግዚአብሔር ለኩሉ ምድር። ከላይም ብሎታል እግዚአብሔር የምድር ሁሉ ንጉስ ነውና ዘምሩ። ዘምሩ ልብወ ነክሰ እግዚአብሔር ላዕለ ኩሉ አሕዛብ። አስተውላችሁ ዘምሩ፣ አንድም አውቃችሁ ዘምሩ። ሳያውቁ መዘመር የለም፣ ሳያስተውሉ መዘመር የለም። የምትቀድሱትን ማስተዋል አለባችሁ። ቄሱ የሚቀድሰውን ማወቅ አለበት። ምእመናን የምትቀድሱትን ማወቅ አለባችሁ። ዲያቆኑ የሚቀድሰውን ማወቅ አለበት። በሶስት ክፍል ነው ቅዳሴ የሚቀደሰው፣ በሶስት ክፍል ነው። ቅዳሴው መጽሐፍ ላይ ይካ ይላል። ይካ ምን ማለት ነው? ትእዛዝ ነው። በቀይ ይጻፋል። እንደው ይበል ካህን፣ ካህኑ ይሄንን ይበል ይላል። ካህኑ የሚቀድሰው ተጽፏል። ቀጥሎ ይዲ ይላል። ይበል ዲያቆን ነው። ዲያቆኑ የሚቀድሰው ደግሞ ይሄ ነው ተብሎ ተጽፎለታል። ከዛ ደግሞ ይህ ይላል። ይበሉ ህዝብ ነው ወይም ይበል ህዝብ። ህዝብ ደግሞ የሚቀድሰው እናንተ የምትቀድሱት ደግሞ ተቀምጧል። ቄሱ የሚቀድሰው፣ ዲያቆኑ የሚቀድሰው፣ እናንተ የምትቀድሱት ተቀምጧል። ብዙ ጊዜ አስቀድሼ መጣው ስትሉ ቀድሳችሁ እንዳልሄዳችሁ ሆኖ እንዳይሰማችሁ። ቀድሳችሁ ነው የምትሄዱት፣ ቀድሳችሁ ነው የምትሄዱት። የእግዚአብሔር ቃልም የሚነግረን ይሄን ነው። ኩልክሙ አሕዛብ ጥፉሁ እደዊክሙ፣ ሁላችሁም ናችሁ። እጆቻችሁን የምታጨበጭቡት ሁላችሁ ናችሁ። ወይብቡ ለእግዚአብሔር በቃለ ትፍሲት፣ እግዚአብሔርን ደስ በሚያሰኝ ቃል እልል ብላችሁ አመስግኑት። ወይም በግናይ በቅዳሴ በውዳሴ በስብሐት በክብር ላረገው ለእግዚአብሔር ዘምሩለት ይላል። ይሄ ያረገው ደግሞ ይላል ከያዕቆብ ከስጋው ስጋ ከነፍሱ ነፍስ ማለት ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የመጣው እሱ እግዚእነ ጌታችን ነው። እግዚእነ እሱ እግዚአብሔር ነው፣ አምላካችን ነው። ስለዚህ ዘምሩ ለአምላካችን፣ ዘምሩ ለንጉሳችን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ሁላችሁም ይሄንን ቃል ተናገሩ። እግዚአብሔር በእልልታና በምስጋና አረገ በሉ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እስመ ንጉስ እግዚአብሔር ለኩሉ ምድር፣ ለምድር ሁሉ ምኗ ነው እግዚአብሔር። ዘምሩ ልበ አስተውላችሁ ዘምሩ። ለማ ለአምላካችን፣ ለማ ለንጉሳችን፣ ለማ ለጌታችን፣ ለማ ለእግዚአብሔር። አራት ነገሮች ልብ በሉ እዚህ ጋር። እንዴት በአራት ስም ያረገው ማን ነው? የሐዋርያት ሥራ ምዕራፍ 1 ላይ ቁጥር 9 ተመልከቱ። ንገሩኝ፣ ከሰማየ ሰማያት ወርዶ ከድንግል ማርያም የተወለደው ማን ነው? ንገሩኝ። ኢየሱስ ክርስቶስ። ማ
አንድ ሰው ብቻ ነው የሚያውቀው። እግዚአብሔር ይባርክሽ። አንተንም የተቆለፈ አንደበትን ይፍታልህ። ሰይጣን ያስራሃል እኮ ሳታውቀው ትታሰራለህ፣ ሳታውቀው ትጠፈነጊያለሽ። አንደበትን ፍታ። የብቡ ነው የተባለው። እልል በል፣ አመስግን፣ ዘምር ነው የተባለው። ታስረሃል። ሌላ ቦታ አትቻልም። ማቆሚያም የለህ ለወሬ፣ ለምስጋና ግን የለህም። አንቺም እንዲሁ ነው የለሽም። የተዋህዶ ልጆች አንቀላፍታችኋል፣ ተኝታችኋል። ስርዓት ህጋችሁን ትታችኋል። ተናገሩ ሁላችሁ፣ ዘምሩ፣ ለአምላካችን ዘምሩ በሉ። ዘምሩ፣ ለንጉሳችን ዘምሩ። እግዚአብሔር አረገ፣ ጌታ አረገ። አራት ነገሮች ናቸው። አንድ እግዚአብሔር፣ ሁለት ጌታ፣ ሶስት ንጉስ፣ አራት አምላክ። ኢየሱስ ንጉስ ነው። ኢየሱስ አምላክ ነው። ኢየሱስ ጌታ ነው። ኢየሱስ እግዚአብሔር ነው ይላል ዳዊት። ይሄ ነው ከፕሮቴስታንት የሚለየን። የሚያስተውል የለማ። ስትዘምርም ማስተውለ፣ ስትሰማም ማስተውለ ይላል። ችግር ነው። ማስተውል ህዝብ ደግሞ ይገለበጣል ይላል። መናፍቅ የሚሆነው ሁሉ እየተገለበጠ እኮ ነው። ዝም ብሎ እንዳይመስል ማስተውል ህዝብ ይገለበጣል። አራት ነገሮችን ልብ በሉ እዚህ ጋር። መጀመሪያ ምን አለ? አርገ እግዚአብሔር በይባቤ። እግዚአብሔር በይባቤ፣ በልልታ፣ በግናይ፣ በውዳሴ፣ በክብር፣ በስልጣን አረገ። ማ? እግዚአብሔር። እግዚአብሔር አረጋለና ይሄንኑ እግዚአብሔር ምን ብሎ ነው የገለጠው? እንደገና ወእግዚእነ በቃለ ቀርን አለ፣ በመለከት ድምጽ አለ። ወእግዚእነ በቃለ ቀርን። ተመልከቱ። አሁን እግዚአብሔር በይባቤ፣ እግዚእነ በቃለ ቀርን አለና ዘምሩ ለአምላክነ፣ ዘምሩ ለንጉስነ። ኢየሱስ ነው ያረገው። ኢየሱስ ነው ከድንግል የተወለደው። ኢየሱስ ነው ስጋን የተዋሃደው። ኢየሱስ ነው በዮሐንስ እጅ በዮርዳኖስ የተጠመቀው። ኢየሱስ ነው የተሰቀለው። ኢየሱስ ነው የሞተው። ኢየሱስ ነው ሙስና መቃብርን አጥፍቶ የተነሳው። ኢየሱስ ነው በ40ኛው ቀን ያረገው። የኔና የናንተ ኢየሱስ እግዚአብሔር ነው። የኔና የናንተ ኢየሱስ ጌታ ነው። የኔና የናንተ ኢየሱስ አምላክ ነው። የኔና የናንተ ኢየሱስ ንጉስ ነው። ይሄ ነው ከሌላው የሚለየን። አምላክ ነው፣ አማላጅ አይደለም፣ ፈራጅ ነው፣ ንጉስ ነው፣ ልዑል ነው፣ ክቡር ነው፣ ታላቅ ነው፣ ቅዱስ ነው ብለን የምንጠራው በዚህ ነው። በእጆቻችሁ አጨብጭቡ፣ ባንደበታችሁ ደስ በሚያሰኝ እልል በሉ ብሎ ልበ አምላክ ዳዊት ይናገራል። ታዲያ ደግሞ አረገ ስላችሁ አለ ዳዊት፣ አረገ ስላችሁ እግዚአብሔር ከላይ ሲወርድ እዛ ታቶ ከዚህ ወደ ላይ ሲያርግ ደግሞ ከዚህ ጠፍቶ አይደለም ይላችኋል። እመቤታችንን እንዲህ እንላታለን። ሰዋሰው ምንላት እመቤታችንን? እችን ቃል ደግማችሁ ነገሩኝ። ድገሙ ምለው ቃል ሁሉ ወሳኝ የሆነ ቃል እንጂ ዝም ብሎ ቃል አይደለም። ድገሙ መላችሁ ወሳኝ የሆነው ቃል ነው። ድገሙ መላችሁ ነው። ብዙዎች አሁን ደስ ይለኛል ለምደዋል። ብቸኛ ሰው ነበርኩ እኔ ቃል በማስደገም የእግዚአብሔር ቃል በማስደገም ከ25 ዓመት በፊት። ዛሬ ተለመደ ሆኗል። ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ወሳኝ ነገሮችን ነው ማስደገም እንጂ እንደው ዝም ብሎ አይደለም። እግዚአብሔር ተናገረ ብሎ ምን በላለ ምን አለ አይደለም። ወሳኝ ነገሮችን ያዙ። ይሄን ቃል ብሎ ለቃል ርደት ለስጋ እርገት፣ ለቃል ርደት ለስጋ እርገት የግዕዝ ቃላት ናቸው። ርደትም መውረድ ነው፣ እርገትም መውጣት ነው አይደለም። ወረደ ምንለው ወረደ ነው። አርገ ምንለው ወጣ ነው። እመቤታችን መሰላል ናት። ያዕቆብን እዚያ አንስቶታል። ስኖ ለያዕቆብ ብሎ እዚያም ትቶታል። ያዕቆብን ውበት ይላል ልበ አምላክ ዳዊት። ስኖ ለያዕቆብ ዘአፍቀረ ብሎ ነው የተናገረው። ያዕቆብ መሰላል ናት አለ። መሰላል ጥቅሙ ምንድነው? የመሰላል ጥቅም ምንድነው? መውጫ ነው። ጥሩ። እንደገና ደግሞ መውረጃም አይደለም? መውረጃም መውጫም ነው መሰላል። ያቺ የወርቅ መሰላል የተባለችው እመቤታችን ናት። ያዕቆብ መሰላል ምክንያቱም ጫፉ ላይ እግዚአብሔር ቆሞበት ነበር ይላል። ያዕቆብ መሰላል ጫፉ ላይ እግዚአብሔር ቆሞበት፣ መላእክት ሲወጡና ሲወርዱ አለ። መላእክትም የወጡት የወረዱት በእመቤታችን ምክንያት ነው። የእመቤታችን ነገር ልዩ ነው። ትንቢቷ ልዩ ነው። አጸናነሷ ልዩ ነው። አወላለዷ ልዩ ነው። በእግዚአብሔር ድንቅ ምስጢር እግዚአብሔር ያዘጋጃት ንጽሕት ዘር ነች። ያቺ በአባቶች ወገብ እየተፋለሰች መጣ።
በደንብ አልሰማነውም እንጂ ቅድም መልአከ ሕይወት በቅዳሴው ላይ ስለ ጥበብ ሲናገር አይቴ ብሔራ ለጥበብ የጥበብ አገሯ ወዴት ነው? ማን ነው በቀይ ዕንቁ የገዛት? ማን ነው እችን ጥበብ ያገኛት? ነገስታት በሷ ይነግሳሉ፣ ጸሐፍት በሷ ይጽፋሉ። እቺ ጥበብ በአባቶች ወገብ ተፋልሳ ትመጣ ነበረ። ካንዱ ወደ አንዱ ትመጣለች። ለዚህ ነው እኮ ገና አብርሃም ሌዊ በቀድማያቱ በአብርሃም ወገብ ሳለ ለመልከጼዴቅ ሰገደለት የሚለው በወገብ ውስጥ ያልፋል ዘር። ስኖ ለያዕቆብ ዘአፍቀረ ያዕቆብን እኖ ውበት ወደደ የሚለው ያቺ ድንግል ማርያም ነው። እሷ ድንግል ማርያም ከላይ ቃል ወደሷ ወረደ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ ተጸነሰ። ያኔ ነው የቃል መውረድ የስጋ እርገት የተጀመረው በመብርሃን ማህፀን በወላዲተ አምላክ ነው። ዛሬ አረገ የምንለው እግዚአብሔር በስጋ ነው። እግዚአብሔር በስጋ ወልድ ወደሷ መጣ። ከስጋዋ ስጋ ከነፍሷ ነፍስ ነሳ። በተዋህደው ስጋ አረገ። ስለዚህ እመቤታችን የወርቅ መሰላል እናት አለ። ወርቅ ምንድነው? ስለ ንጽህናዋ ነው፣ ስለ ቅድስናዋ ነው። ደግሞ ማንም ዝም ብሎ የሚወጣበት ማንም የሚወርድበት አይደለም። ወልድ ራሱ እግዚአብሔር በዛ መሰላል መጥቶ ከድንግል ማርያም ማህፀን ተቀረጸ፣ ለሰውነት ተሰጠ፣ ለኩነተ ስጋ በመብርሃን በማርያም ማህፀን ስጋን ሲዋሃድ ስጋ አምላክ ሆነ። በቃ ስጋ አምላክ ሆኗል። ቃልን ተዋህዷል። በድንግል ማርያም ማህፀን ነው ሁሉ ነገር ተፈጸመ። ከዛ በኋላ ዛሬ ደግሞ ሲያርግ ማ አርገ እግዚአብሔር በይባቤ ወእግዚእነ በምን በቃለ ቀርን ዘምሩ ለማ ለአምላክ ዘምሩ ለማ ለንጉስነ ለንጉሳችን እጆቻችሁን አጨብጭቡ አንደበታችሁን ሊበሉ የተባለው ልበ አምላክ ዳዊት የተናገረው ይሄንን ነው። ስለዚህ እመቤታችን ለቃል ርደት ለስጋ እርገት ምክንያቷ እሷ ነች። አምላካችን እግዚአብሔር ከሰማይ ሰማያት ወርዶ ወልድ በከብቶች በረት ተወልዶ ቢያዩ መላእክት መጡ። ሲያዩት በእናቱ ቅፍ ነው። ደገና በረው ወጡ። ከላይ አልጎደለም፣ በመንበሩ ነው። በከብቶች በረት አዩት። ወልድ እዚህ ተወልዷል አዩት። ወደ ሰማይ ወጡ። አራትነት የለም፣ ሁለትም አልሆነም ጎሎ። የተዋህዶ ሚስጥር ይሄ ነው። የሥላሴ ሚስጥር ይሄ ነው። ስለዚህ ልበ አምላክ ዳዊት ይሄን ሁሉ ነገረንና አርገ ስላችሁ ሲወርድ ከዛ ታቶ ሲወጣም ደግሞ ከዚህ ጠፍቶ አይደለም። እኔ አንዴ ድሮ ሳስተምር አዲሱ ሚካኤል የሚባል ደብረመዊ ሚካኤል አንድ ኦርቶዶክስን በጣም የሚሰድብ ካሴት ደርሶኝ የእስልምና እምነት ተከታይ ለሱ መልስ እየሰጠው አስተምር ነበር። ታዲያ የዛን ጊዜ ከዛ ውስጥ ትዝ ይለኛል ምንድነው የሚለው ሰውየው እግዚአብሔር ከሰማይ ከወረደ ሰማዩ ባዶ ነው ማለት ነው። እነዚህ ክርስቲያኖች የሚያመጡት ጣጣ አለ። እግዚአብሔር ወረደ ይላሉ። አልወረደም የሚለውን እሱን ለመናገር ነው እሱ የፈለገው። አላህ አይወርድም አይወለድም የሚለውን ለማምጣት ነው የፈለገው። እና ከሰማይ ስለወረደ እዚህ ስለመጣ እስቲ ያስቡት አለ። ሰማዩ ባዶ ነው አለ። እሺ አሁን ሰማይ ነው ያለው። ይሄ ምድሩ ባዶ ነው። እግዚአብሔር የለውም። ይሄ ምድር የለውም። ይሄ ምድር ሃይማኖት ሚስጥርን ረቂቅ እነሱ በባዮሎጂካል ያዩታል፣ እኛ በአናሎጂካል እናየዋለን። የኦርቶዶክስ ሚስጥር ደግሞ ዕውቀት ይጠይቃል። ይሄ ዝም ብሎ ላይላውን የሚሄድ ሰው ኦርቶዶክስን ሊገባው አይችልም። በተለይ በ500 ዓመት ውስጥ የመጡ የስምንተኛው ሺህ እምነቶች ላይላውን ነው የሚሄዱት፣ ውስጡን አይገባቸውም። እመብርሃንን ይዋት እንግዲህ ምን እናርገው? ለቃል ርደት ከላይ መጥቶ አቶ ከሌ ቤት አልሄደ እግዚአብሔር እንግዲህ እናንተ ቤት አልመጣ። አገሩ ተጠቅሶ ወደ አንዲት ድንግል ገብርኤል ሂድ የተባለው ወደ አንዲት ከተማ ናዝሬት፣ አውራጃው ገሊላ፣ ከተማው ናዝሬት ሂድ። እዛ ደሞ ስትሄድ ስማቤን ነው የምትሄደው አለች አንዲት ድንግል
ቀድሞ ጀምሮ ያዘጋጃል ገብርኤል ያ ተነግሮታል ቀድሞ ያኔ ዓለመ መላእክት እኔ ፈጠርኳቸው ለዲያብሎስ ሁከት ሲፈጠር ያኔ ነው የነገረው ለገብርኤል ሰምተ ካላወቅ ደንቆሮ የሰማ ቀን ያብዳል ይባላል ሳቅ ያኔ ነው የነገረው አንተ በኋላ ዘመን ዓለምን ሳድን ሄደህ እናቴን የምታበስር አንተ ነው ያችን ውለታ ቆጥሮለት ገብርኤል መልአክ የመጣው ለብስራት እመቤታችን ጋር ለዛ ነው ወደ አንዲት ድንግል የድንግሊቱም ስም ተነገረው ዝም ብሎ አይደለም አገሩ ከተማው ቀበሌው ድንግል አንዲት ድንግል ማለት ምን ማለት ነው አንዲት ድንግል ብቸኛ ቤዛ ስለኛ የቀረበች ቅድስት ንድ ክብርት ጽኒት የሆነች አንዲት ድንግል አለች ሂዶ ደሷ ስሟ ማርያም ነው አለው በቃ አለቀ የኔና የናንተ እምነት ይሄ ነው ድንግል ማርያም ኢየሱስን ወለደችው ሌላ ማንም የወለደው የለም ክብርና ምስጋና ለስሙ ይድረሰው እግዚአብሔር የተመሰገነ ይሁን ያቺ ድንግል ማርያም መሰላልናት ቃል ወረደ ወደሷ ከሷ ስጋ ተዋህዶ አረገ ስለዚህ ለቃል ርደት ለስጋ እርገት ዛሬ ቃል አረገ ስንል በተዋህዶ ስጋ ከዛ ሲሄድ እዛ ደግሞ እግዚአብሔር በሁሉ የመላ ነውና ልብ አምላክ ዳዊት ምን አለ እግዚአብሔር ይነብር ዲበ መንበሩ ቅዱስ ይወላችሁ ድንገት አረገ ስላችሁ እዛ ታቶ ሳይሆን በክብር ዙፋኑ ላይ እግዚአብሔር ለዘላለም ነክሶ ያለ አምላክ ነው ይላል ቃል ስጋን ተዋህዶ ሲያርግ ልብ አምላክ ዳዊት በመዝሙር 109 ላይ በዛ ላይ ይመስለኛል ምን አለ ይቤሎ ለእግዚእየ ንበር በየማንየ እስከ አገብኦሙ ለጸላኢተ ከታይተ መከየደ ገሪከ ጌታዬ አብ ጌታዬ ወልድን እንዲህ አለው ጠላቶችን በእጅ ጭብጥ በእግርህ እርግጥ አድርጌ እስካስገዛል ድረስ ና በቀኝ ተቀመጥ አለው ምጽአት እስከሚመጣ ድረስ ተቀመጥ የሚባለው ስጋ ነው በስጋ ነው መቀመጥ መነሳት ያለው በመለኮት መቀመጥ መዘጋት የለበትም ወደ ላይ ያለውን ሊያነሳ አይንጠራራም ወደ ታች ያለውን ሊያነሳ አያጎነብስም ወደ ጎንና ወደ ግድም አይዘረጋም እግዚአብሔር ምሉ ነው በሁሉ የመላ ነው እግዚአብሔር ለዘላለም በመንግስቱ ነው እግዚአብሔር ይነብር ዲበ መንበሩ ቅዱስ እግዚአብሔር በቅዱስ መንበሩ ላይ አለ በቅዱስ ዙፋኑ ላይ አለ ዘላለም የሚኖር የኔና የናንተ አምላክ ስሙ የተመሰገነ ይሁንልን ስለዚህ አምላካችን መድኃኒታችን ኢየሱስ አረገ ስንል አዎ ቃል በተዋህዶ ስጋ አረገ ስጋ አምላክ ሆነ አምላክ ሰው ሆነ ይሄ የተፈጸመው አስቀድሞ በድንግል ማርያም ማህፀን ነው ስለዚህ ደቀ መዛሙርቱ ያዩት ጌታ ከፍ አለ እርገቱ ደግሞ በርቀት ሳይሆን በርህቀት እንላለን የጌታችን እርገት በርቀት ሳይሆን በርቀት ምን ማለት ነው ርቀትና ርቀት ይለያያሉ እንደውም በአማርኛው ሲጻፍ ህ ይገባበታል ርህቀት ከሆነ አይነበብም ብሌንድድ ይሆናል እንጂ ርቀት መራቅ ኢየሱስ ሲያርግ ርቅቅ እያለ ነው የተሰወራቸው ወይስ እየራቃቸው ሄደ እየራቃቸው የተዋህደው ስጋ አለ ምሉ ሆኗል እርግጥ ነው ምሉ ሆኗል ግን ደመና ተቀበለችው ይላል ደመና ተቀበለችው ማለት ደመናው ውስጥ ገባ ሄደ ወጣ አረገ ይሄም እርገት የኔና የናንተ እርገት ነው እኔና እናንተ ሞተን ደማንቀር እግዚአብሔር አምላካችን በትንሳኤ ዘጉባኤ እንደሚያስነሳ እኛም ከሱ ጋር ወደ ላይ እንወጣለን እንነጠቃለን ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 50 ላይ አንድ ምስጢር ነግራችኋለሁ ይላል አንድ ምስጢር ነግራችኋለሁ ያለው ምስጢረ ትንሳኤ ሙታንን ነው አንድ ምስጢር ያለው ከአምስቱ ምስጢራት አንዱ ነው አንድ ምስጢር ነግራችኋለሁ ሁላችን አናንቀላፋም ጌታ ሲመጣ የመለከት ድምጽ ሲሰማ ሚካኤል የመለከት ድምጽ ሲያሰማ በጣም ደስ የሚለኝ ደግሞ አንድ ስፍራ አለ በጣም ደስ የሚለኝ ትንቢተ ዳንኤል 12 ቁጥር 1 ላይ በጣም ደስ ይለኛል የኦርቶዶክስ ልጆች ደስ የሚላችሁ ሁሉም ቃል ደስ የሚላችሁ ይሄም ደግሞ አንዱ ደስ የሚላችሁ ነው እስቲ ተናገሩት ከኔ ቀጥላችሁ
በዚያን ጊዜ ሚካኤል እጆቻቸውን ይዞ ያነሳቸዋል። ማን ነው የሚያነሳቸው? ስለ ምጽአት ነው። ቅዱስ ሚካኤል ይላካል፣ መለከት ይነፋል። አያችሁ እኛ ምን ያህል የተባረክን ሰዎች እንደሆንን ይሁት። የጌታ እርገት የኔና የናንተ እርገት ነው። የቅዱሳኑ የንጹሃኑ እርገት ነው። አርገ እግዚአብሔር በይባቤ በስርዓት በግናይ በክብር በቅዳሴ በቃለቀ በመለከት ድምጽ ይላል። ልክ እንደዛ እንዳያችሁት ሲወጣ ተመልሶ ይመጣል። ያልተፈጸመ ትንቢት አሁን አንድ ብቻ ነው፣ እሱም ተመልሶ ይመጣል። ልክ እንዲህ እንዳያችሁት በከበበ ትስብእት እየራቀ ሲሄድ እንዳያችሁት በከበበ ትስብእት ይመጣል ለፍርድ። ማቴዎስ 25 ቁጥር 31 ለፍርድ ይመጣል። በግናይ በመላእክት ቅዳሴ በይባቤ በቃለ ቀርን እንዳረገ ልክ እንደዚሁ እልፍ አላፋት መላእክት ጋር አብሮ ለፍርድ ይመጣል። እች አልተፈጸመችም። በዛይ ሰዓት በቀኙ ለመቆም በቅድስና መኖር ወሳኝ ነው። አምሮ መኖር ወሳኝ ነው። ያረገው ኢየሱስ ነው። አብ አይደለም፣ መንፈስ ቅዱስ አይደለም፣ ኢየሱስ ነው። ዳዊት ደግሞ ምን ብሎ ጠራው? አንድ እግዚአብሔር፣ ሁለት ጌታ፣ ሶስት አምላክ፣ አራት ንጉስ ብሎ ጠራው። አርገ እግዚአብሔር በይባቤ እግዚአብሔር ወእግዚእነ በቃለ ቀር እግዚእነ ጌታ ዘምሩ ለአምላክነ ዘምሩ ለአምላካችን ዘምሩ ዘምሩ ለንጉስነ ዘምሩ ለንጉሳችን ዘምሩ። ንጉሳችን ኢየሱስ ነው። አምላካችን ኢየሱስ ነው። ጌታችን ኢየሱስ ነው። የኔና የናንተ እግዚአብሔር ኢየሱስ ነው። የድንግል ማርያም ልጅ ኢየሱስ እግዚአብሔር ነው። የአብ ልጅ ወልድ እሱ እግዚአብሔር ነው። አረገ፣ ተመልሶ ግን ይመጣል። በረከቱን ረድኤቱን ፍቅሩን ቸርነቱን ጸጋውን አያጉልብን። እኛንም ሙስና መቃብርን አጥፍቶ ድል አድርጎ የተነሳ እኛንም በክብር ደግሞ በትንሣኤ ዘጉባኤ እንዲያነሳን በቀኙ ከሚቆሙት ቅዱሳን እንዲደምረን የእሱ ቅዱስ ፍቃድ ይሁንልን። መብርሃን ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን እግዚአብሔር ሁሉ ጊዜ በረድኤት አይለየን። ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ እግዚአብሔር እንዲረዳን የሱ ቅዱስ ፍቃድ ይሁንልን። አሜን ላላችሁ አሜን ይበላችሁ። አሜን ያላላችሁትን አስጨንቆ አሜን እንዳያስብላችሁ ደጉም ለአምላክ መታችኋልና ከእናንተ ጋር ይሁን። አሜን።